በዝምታ እንሞታለን። አነጋጋሪው የአፍሪካ ኒውስ ዘገባ፣ በሰበር የተሰማው የጎጃሙ ጥቃት የምንላችኋለን። አብራችሁን ቆዩ። የሀገሪቱ ውጭ ጉዳይ ሚኒስቴር ባወጣው መግለጫ በኢትዮጵያ ትግራይ ክልል ያለው አለመረጋጋት እየተባባሰ መሆኑን ፈረንሳውያን ወደ ትግራይ ከመጓዝ እንዲቆጠቡ እንዲሁም አስቀድመው የገቡ ካሉ በአስቸኳይ እንዲወጡ አሳስቧል። በትግራይ ክልል በህወሓት የእርስ በርስ ክፍፍል ምክንያት አለመረጋጋት የተከሰተ ሲሆን በእነ ዶክተር ደብረጽዮን ገብረ ሚካኤል የሚመራው የህወሓት ክንፍ በጊዜያዊ አስተዳደሩ ፕሬዝዳንት ጌታቸው ረዳ የሚመራው ክንፍ ላይ መፈንቅለ መንግስት እየፈጸመ ይገኛል። በተያያዘ ዜና ደግሞ እንደ አፍሪካ ኒውስ ዘገባ ከሆነ በኢትዮጵያ ጦርነት በተከሰተ የትግራይ ክልል የአሜሪካን የምግብ እርዳታ የሚያከፋፍሉ የረድኤት ኤጀንሲዎች የዩናይትድ ስቴትስ የትራምፕ አስተዳደር በውጭ እርዳታ ላይ በጣለው ገደብ በሚሊዮን የሚቆጠሩ ሰዎችን መመገብ ማቆማቸውን ዘግቧል። የዩኤስአይዲ የክፍያ ስርዓት ኤጀንሲው ሲፈርስ እየሰራ ባለመሆኑ ለነዳጅ፣ ለጭነት መኪናና ለአሽከርካሪዎች የሚከፈሉት ገንዘብ የለንም ብለዋል። የትግራይ የአደጋ ስጋት ስራ አመራር ኮሚሽነር ገብረ ህይወት ገብረ እግዚአብሔር ቅነሳው ከ1.2 እስከ 1.4 ሚሊዮን የሚደርሱ ግለሰቦችን ለአደጋ እንደሚያጋልጥ ተናግሯል። በሰብአዊ ድጋፍ ላይ ጥገኛ ከሆኑት 2.4 ሚሊዮን የትግራይ ሰዎች መካከል አንዱ የሆነው ጽጌ በዝምታ እንሞታለን ሲል ተናግሯል። ለአሶሺየትድ ፕሬስ እንደተናገሩት ለአንድ ቀን እንኳን ያለ ምግብ መሄድ ከባድ ነው፣ ለ90 ቀናት ነው የቆየነው፣ በዚህም ምክንያት ለሞት ተዘጋጅተናል ብለን እንፈራለን ይላሉ። ከ125 ሚሊዮን በላይ ህዝቦች ያሏት ኢትዮጵያ በ2023 የበጀት ዓመት 1.8 ቢሊዮን ዶላር ከአሜሪካ ከሰሃራ በታች ባሉ የአፍሪካ ሀገሮች ትልቁ ተጠቃሚ ነበረች። ገንዘቡ ከነፍስ አድን ምግብ በተጨማሪ ለኤችአይቪ መድኃኒት፣ ለክትባት፣ ለትምህርት ፕሮግራሞችና ለስራ ዕድል ፈጠራ እንዲሁም ለ1 ሚሊዮን ስደተኞች አገልግሎት በኢትዮጵያ አስተናጋጅነት ውሏል። አብዛኞቹ እነዚህ ፕሮግራሞች ቆመዋል ያለው የአፍሪካ ኒውስ ዘገባ እነሱም በበላይነት የሚቆጣጠሩት ዩኤስአይዲ ሰራተኞች የመቋረጡ ስጋት ስላጋጠማቸው ለአስተዳደር ፍቃድ ተሰጥቷቸው እንዳይሰሩ ተነግሯቸዋል። የአሜሪካ ኤምባሲ ለጥያቄዎቹ ምላሽ አልሰጠም። ትግራይ በአሜሪካ ፈንድ ላይ ነበር የተመሰረተችው። ጦርነቱ በመቶ ሺዎች የሚቆጠሩትን ከገደለ ከ2 ዓመት በኋላ ሙሉ በሙሉ የማገገሚያ ጥረቶች ገና አልተጀመሩም። የክልሉ ጤና ስርዓት ፈርሷል። በመቶዎች የሚቆጠሩ ትምህርት ቤቶች ዝግ ናቸው ሲል የዘገበው አፍሪካ ኒውስ ነው። በአማራ ክልል በምስራቅ ጎጃም ዞን ነፍሴ ሳር ምድር ወረዳና በምዕራብ ጎጃም ዞን ቋሪት ወረዳ በመንግስት የጸጥታ አካላትና በፋኖ ታጣቂዎች መካከል በተካሄደ ግጭት ቢያንስ 8 ሰዎች መገደላቸውን ነዋሪዎች ለአዲስ ስታንዳርድ ገልጿል ስትል ዘግባለች። ለደህንነታቸው በመስጋት ስማቸው እንዳይጠቀስ የጠየቁ ነዋሪ በምስራቅ ጎጃም ዞን ነፍሴ ሳር ምድር ወረዳ መርጦ ለማርያም ከተማ ዙሪያ ደብረ መድኃኒት በተባለ ስፍራ ከሰኞ መጋቢት 1 ቀን 2017 ዓ.ም ጀምሮ ለተከታታይ 3 ቀናት በሁለቱ አካላት መካከል በተካሄደ ግጭት በትንሹ 5 ሰዎች መገደላቸውን ተናግረዋል። በተለያዩ አቅጣጫዎች ነው ውጊያ ሲካሄድ የነበሩ ያሉት ነዋሪው የውጊያውን መነሻ በአካባቢው የፋኖ ታጣቂዎች የተለያዩ ተቋማትን መያዛቸውን ተከትሎ የተቋማቱ ንብረት እንዳይወሰድ በሚል በመከላከያ ሰራዊቱ እርምጃ መወሰድ በመጀመሩ መሆኑን አስረድተዋል። መከላከያ የፋኖ ታጣቂዎች የተቋማትን ንብረት ሊወስድና ሊጠቀምባቸው ይችላል የሚል ፍራቻ ነበረው እና ከባድ የተኩስ ልውውጥ ሲካሄድ ነበር ብለዋል። በዚህም በርካታ የተቋማት ንብረቶች ከመርጦ ለማርያም ዙሪያ ካሉ የገጠር ቀበሌዎች ወደ ከተማዋ ሲጓጓዙ መመልከታቸውን ገልጸዋል። አያይዞም ዲሽቃን ጨምሮ በብሬልና ስናይፐር በመሳሰሉ መሳሪያዎች ታግዞ ተካሄደ ባሉት ውጊያ ደብረ መድኃኒት በተባለች ስፍራ 5 ሰዎች በተባራሪ ጥይት ተመተው ህይወታቸው ማለፉን ተናግረዋል። በተጨማሪም በመርጦ ለማርያም ከተማ ዙሪያ በሚገኙ ተንታና ደርጂ በተሰኙ ቀበሌዎች ውጊያዎች እንደተካሄዱ ገልጸው ትላንት ሐሙስ መጋቢት 4 ቀን 2017 ዓ.ም ማለዳ ላይ የመከላከያ ሰራዊት በደርጂ ቀበሌ ትምህርት ቤትን ጨምሮ በፋኖ ታጣቂዎች ቁጥጥር ስር የገቡ ተቋማትን ለማስለቀቅ መሞከሩን ተከትሎ የተኩስ ልውውጦች መደረጋቸውን ጠቁመዋል። በዚህም በርካታ ንጹሃን መቁሰላቸውን እንደሚያውቁ ገልጸው ይሁን እንጂ ምን ያህል ሰዎች እንደሆኑ አሃዛዊ መረጃው እንደሌላቸው አስረድተዋል። በአካባቢው በመንግስት ኃይሎችና በፋኖ ታጣቂዎች መካከል እየተካሄደ በሚገኘው ውጊያ ዋነኛ ተጠቂዎች በአካባቢው የሚኖሩ ንጹሃን መሆናቸውን የሚገልጹት እኚሁ ነዋሪ ሰራተኞች ወደ ስራ በሚሄዱበት፣ እናቶች ገበያ በወጡበት አጋጣሚ የሚከሰቱ ግጭቶች ለንጹሃን ድንገተኛ ሞት ምክንያት እንደሆነ አብራርተዋል። በተጨማሪም ግጭቱን ተከትሎ በነፍሴ ሳር ምድር ወረዳ ትምህርትና ጤናን ጨምሮ ሌሎች መሰረታዊ አገልግሎቶች መቋረጣቸውን ጠቅሰው
በወረዳው ካሉ 35 ቀበሌዎች መካከል አሁን ላይ ያለው በከፊል አገልግሎት የሚሰጥባቸው 6ቱ ብቻ መሆናቸውንና ቀሪዎቹ 29 ቀበሌዎች ሙሉ በሙሉ አገልግሎት እየሰጡ አለመሆናቸውን አመልክተዋል። ውጊያውን ተከትሎም በርካታ ነዋሪዎች ቤት ንብረታቸውን ጥለው አካባቢውን እየለቀቁ መሆናቸውን ገልጸዋል። በተመሳሳይ በምዕራብ ጎጃም ዞን ቋሪት ወረዳ አዲገነት በተባለች ቀበሌ ቅዳሜ የካቲት 29 ቀን 2017 ዓ.ም በመንግስት የጸጥታ አካላትና በፋኖ ታጣቂዎች መካከል በተካሄደ ግጭት 2 ሰዎች መገደላቸውን ለደህንነቴ ሲባል ስሜ ባይጠቀስ ያሉት ነዋሪ ለአዲስ ስታንዳርድ ተናግረዋል። በአካባቢው ግጭቶች በተለይም ከቅርብ ጊዜ ወዲህ እየተለመዱ መምጣታቸውን የሚገልጹት ነዋሪው አርብ የካቲት 28 ቀን 2017 ዓ.ም በቋሪት ወረዳ ዙሪያ የምትገኘውን ገነት አቦ ቀበሌን ለመቆጣጠር ከፍተኛ ውጊያ መካሄዱን ጠቅሰዋል። በዚህም በማግስቱ ማለትም ቅዳሜ ዕለት አንድ በአካባቢው ከብት ሲጠብቅ የነበረ ግለሰብና መንገደኛ የሆነች አንዲት ሴት በተባራሪ ጥይት ተመተው መሞታቸውን ገልጸዋል። አሁን የጥይት ድምጽ መስማት የዕለት ተዕለት ልምድ ሆኗል። ከቦታ ቦታ ተንቀሳቅሰ ለመስራት ቀርቶ ከቤት መውጣት ያስፈራል ብለዋል። ሌላኛው ስሜ ባይጠቀስ ያሉት ነዋሪ በምዕራብ ጎጃም ዞን ቋሪት ወረዳ ገነት አቦ ቀበሌ በመንግስት የጸጥታ ኃይሎችና በፋኖ ታጣቂዎች መካከል በነበረው ግጭት 3 ሰዎች መገደላቸውን ገልጸዋል። ከተገደሉት መካከል 2ቱ በእርሻ ስራቸው ላይ በነበሩበት ወቅት አንዲት ሴት ደግሞ መንገድ ላይ በምትጓዝበት ወቅት በተባራሪ ጥይት ተመተው ህይወታቸው ማለፉን ጠቁመዋል። አሁን ላይ ገነት አቦ ቀበሌ ሙሉ በሙሉ በመከላከያ ሰራዊቱ ቁጥጥር ስር መግባቷን የሚገልጹት ነዋሪው አያይዘውም በርካታ ሱቆችና የንግድ ማዕከላት ላይ በመንግስት የጸጥታ አካላት ዝርፊያና ውድመት መፈጸሙን ገልጸዋል። ሰራዊቱ ገነት አቦ እንደገባ ብዙ ነጋዴዎች የንግድ መደብሮቻቸውን ዘግተው ጠፍተዋል። የሰራዊቱ አባላት በየሱቁ እየገቡ የሚፈልጉትን ይወስዳሉ። ልብስ መሸጫ ገብተው የሚወሰደውን ይጭናሉ። ሌላውን መንገድ ላይ በትነው እሳት ይለቁበታል። ቢራ መሸጫ ቤቶችም ገብተው የፈለጉትን ጭነው ይወስዳሉ ብለዋል። የፌዝሪ መከላከያ ሰራዊት ረቡዕ መጋቢት 3 ቀን 2017 ዓ.ም በይፋ የፌስቡክ ገጹ ላይ ባሰፈረው ጽሑፍ በምስራቅ ጎጃም ዞን መርጦ ለማርያም አባይ በረሃ እስከ ወሎ አዋሳኝ፣ በምዕራብ ጎጃም ዞን ቋሪት ገነት አቦና ሸንዲ ወንበርማ፣ በሰሜን ጎጃም ዞን ዘብስትና የጣና በለስ ጭንባ ዳና ማርያም፣ በአዊ ዞን ጃዊ ኑኑና አባይ ተፋሰስ፣ በደቡብ ጎንደር ዞን ታች ጋይንት ላይ ጋይንት ሚካኤል ደብርና የበለሳ አዋሳኝ አካባቢዎች ላይ በሚንቀሳቀሱ ጽንፈኞች ላይ እርምጃ ወስጃለሁ ሲል አስታውቋል። በዚህም 1025 ጽንፈኛ ሲደመሰስ 574 በማቁሰል ቡድኑ ይገለገልባቸው የነበሩ 10 ብሬን፣ 1 ስናይፐር፣ 126 ክላሽ፣ 88 ኋላ ቀር መሳሪያ፣ 9 ሽጉጥ፣ 34 ቦምብና 34 ትጥቅ ማርኪያለው ብሏል። በአማራ ክልል መንግስት የጸጥታ አካላትና በፋኖ ታጣቂዎች መካከል እየተካሄደ በሚገኘው ግጭት በሰዎችና በንብረት ላይ ከፍተኛ ጉዳት እየደረሰ ይገኛል። በክልሉ በተደጋጋሚ ግጭት ከሚካሄድባቸው አካባቢዎች መካከል አንዱ በሆነው ምዕራብ ጎጃም ዞን በተለያዩ ወረዳዎች ላይ በርካታ ንጹሃን ሰዎች ህይወት አልፏል። ለአብነትም ያህል በዞኑ ጃቢ ጠህናን ወረዳ ጅማት እንቆቅማ ቀበሌ አርብ ጥር 23 ቀን 2017 ዓ.ም በመንግስት ጸጥታ ኃይሎችና በፋኖ ታጣቂዎች መካከል በተካሄደ በከባድ መሳሪያ በታገዘ ውጊያ የ14 ዓመት ታዳጊና መነኩሴን ጨምሮ 4 ሰዎች መገደላቸውን ነዋሪዎች ዋቢ በማድረግ ዘገባዎች አመልክተዋል። በተመሳሳይ ጥር 12 ቀን 2017 ዓ.ም በክልሉ በምዕራብ ጎጃም ዞን ቋሪት ወረዳ ሸባ በተሰኘች ቀበሌ በእርሻ አውድማ ላይ የነበሩ 11 ሰዎች በመንግስት የጸጥታ አካላት መገደላቸው መዘገባችን ይታወሳል። በተጨማሪም ህዳር 27 ቀን 2017 ዓ.ም በዞኑ ዳጋዳሞት ወረዳ ፈረስ ቤት ከተማ በፋኖ ታጣቂዎች ለ2 ወር ታግተው ከነበሩ 97 አመራሮች መካከል 37 የወረዳ እና የቀበሌ አመራሮች ተገድለዋል። የመጋቢት 5 ዕለታዊ የምንዛሬ ዋጋን በተመለከተ የኢትዮጵያ ንግድ ባንክ አንድ የአሜሪካ ዶላርን በ124.0086 ብር እየገዛ በ126.4888 ብር እየሸጠ የእንግሊዝ ፓውንድን በ155.2836 ብር እየገዛ በ158.3892 ብር እየሸጠ አንድ ዩሮን በ128.3365 ብር እየገዛ በ130.9032 ብር እየሸጠ የስዊስ ፍራንክን በ136.6938 ብር እየገዛ በ139.4277 ብር እየሸጠ የቻይና ዩዋንን በ16.9884 ብር እየገዛ በ17.3282 ብር እየሸጠ የኩዌት ዲናርን በ402.364 ብር እየገዛ በ410.4113 ብር እየሸጠ መሆኑን አስታውቋል። ቸር ይቆዩን።